በእናንተ ክርስቲያኖች ያለ ሰው አለ? መሰለህ ያለ ሰው አለ? ያው ነው ክርስቲያኖች ያለ ሰው አለ? አሁን እዚህ ጋር ቅኔ ቱ ቅኔ ግድ የለህም ቶ እኮ ስለ ይቅርታ ትምህርቱን ነው ያልኩት። ያው ትምህርቱ ደግሞ በአንቺ ችግር የለውም። በአንቺ ተመዝኖ ነው እኛ ድንቁርና የሚታየው። እውነት እንደው እስከ ትንሽ ቀጥይ ሀናዬ፣ እስከ እንደው ትንሽ ለእንትን እድሉን ልስጥሽ ነው ትንሽ እንደው ሀሳብ ብትሰጪበት። ዛሬ እንትን ብሎኛል ልናገር። አዎ ተናገሪ። እሺ እንዳጠቃላይ ክርስትና አስተምሮቱ ድንቁርና ነው በቃ። ስለዚህ ድንቁርና ስትማር ደግሞ አንድ ሰው ደንቆሮ ነው የሚሆነው። እንደኔ ሐሳብ ነው፣ ይቅርታ ስለተሳደብ። ግን በቃ ትምህርቱ ደንቁርና ነው። ሰዎችም ያን ትምህርት ድንቁርና ሲማሩ ደንቆሮ ይሆናሉ። ለኔ ክርስትና ማለት ድንቁርና ነው። ይቅርታ አድርጉልኝና እናንተ ቀጥሉ። ያለሁበት ቦታም ስላልተመቸኝ ነው። አንድ አጭር ጥያቄ ብቻ ከፈቀድሽልኝ። ጥያቄው ምንድነው? አናደደችው እናንተ እኔ ጋር ነው እንዴ ታዲያ እንትን የሚኖራቸው እነዚህ ሰዎች? አራራራራ ፈረጠጠ በቃ በእንትን። ግን አንቺ እስከሰልሚ ደንቆሮ ነበርሽ ማለት ነው ሀና? ሳው እኔ አሁን ክርስቲያን ከእንትን መስለሚ ሳይሆን ለኔ ትልቁ ነገር ምንድነው እኔ ማየው መውጣቴ ነው። በቃ ያለሁበት እንዴት አይነት ድንቁርና ውስጥ እንዳለው አምላክ ሞተ፣ አምላክ ተራበ፣ አምላክ ተተፋበት ለኛ ብሎ መጣ ምናምን የሚለው አለ አይደል አስተምሮ ድንቁርና። እሱን ተቀብዬ አሚን ብዬ በዛ ላይ መኖሬ ለኔ ድንቁርና ነበር። ማመሰግነው ራሱ በቃ መውጣቴን ነው። ከዛ ምንም ልሁን እኔ ያ ድንቁርና ሆኖ መረዳቴን ነው እኔ ማመሰግነው ነገር አንዱ ነገር ቢኖር እሱ ነው። አንዳንድ ሰዎች ትክክል አይደለም። ኦኬ ቀጥይ አይላ። አይ ለሷ ነው ሐሳቤን ማለት ልክ አይደለም የምትይው ነገር ያ ኤግዛክትሊ ያ ነገር ቢሆን ራሱ አላህ Subhanahu Wa Ta'ala እነዛን ከአላህ ውጭ የሚያመልኩን ሰዎች አትሳደቡ፣ ያንን ደግሞ ተገን አድርገው እናንተ አላህን ይሳደባሉና ብለዋል። ረሱል ሰለላሁ ዐለይሂ ወሰለም ድጋሜ በሐዲስ ምን ብለዋል? ሙስሊም ተዛላፊም ተሳዳቢም አይደለም ካሉ በኋላ ያን የወጣሽበት ነገር ልክ ያልነበረ እንደሆነ ካወቅሽ ያንን ማስተማር እንጂ ምንድነው ሞክ ማድረግ አስፈላጊ አይደለም። ስድብ ስፔሻሊ እንዲደንቆሮና አይሰደብም፣ ነውር ነው። አንደኛ ለፐርሰናሊቲሽ ጥሩ አይደለም፣ ሁለተኛ እስልምና ያንን አያዘም። እስልምናን ወክለሽ እያወራሽ ስለሆነ ማለት ነው። ሶ ለራስሽም ለእስልምናው ደግ ያልሆነ ነገር አለመናገሩ ይሻላል። ያ ነገር ልክ አይደለም፣ ያ ልክ አለመሆኑን በማስረጃና በመረጃ እየሞገትሽ ታሳያለሽ እንጂ እንዲጠቅለል አድርገሽ ይሄ ነገር ድንቁርና ነው አይባልም። እምነት ብሎ ያዘው ሰው አለ። ያ ነገር ግን ልክ እንዳልሆነ በምንድነው ታሳዩ? በማስረዳትና በመረዳት ታስረጃለሽ። እንደዛ አትበይ፣ ልክ አይደለም ልልሽ ፈልጌ ነው። ሙስሊሞች ደግሞ እንዳልሞግታችሁ እሺ፣ ታች ያላችሁ ሙስሊሞች ኢየሱስ ደንቆሮ ብሏል የምትሉ ሰዎች ደንቆሮ ያለው ክርስቲያኖችን ሳይሆን ቀጥሉ። እሺ አታናዱኝ። ታች ያላችሁ ስራቶቻችሁን ያዙ፣ ቀጥሉ። በኢየሱስ ላይ የተቀጠፈበት ቅጥፈት ነው። ኢየሱስ ነብያችን ኢየሱስ እንደዚህ አይልም፣ ቅጥፈት ነው እያላችሁ ጻፉ። ወይ ካልሆነ ቀጥይም እንትና አኒ አረ ቆይ አንዴ ባቢ እንዴት አደራችሁ አመሻችሁ አላችሁ ምናምን ነገር አማን ነው። አንተ ከሳለን ግን አጨለለው እንዴ? ግን እንደዚህ አይደለም። ቆይ እዚህ ጋር ልጅቷ የንግግሯ ስህተት አልገባኝም። ባይዘው ትንሽ ተቸገርኩኝ። እኔ ደግሞ ትንሽ የማይገባኝ ነገር አለ። ክርስትና ድንቁርና ነው ብላ ማመኗ ስህተት ነው እንዴ? ስህተት እኮ አይደለም። ይሄ ስህተቱ ምን መሰለህ ማለቱ አይደለም። ያ ነገር ልክ አይደለም፣ አው ልክ አይደለም። እኛም እኮ ልክ አይደለም እያለን ነው። ወንድ ልጅ አምላክ ይሆናል ማሰብ ድንቁርና ነው። ክርስትና ድንቁርና ነው ብላ ታምናለች እኮ ማለቷ ልክ አይደለም። መሳደቧ ድንቁርና ነው ብሎ መሳደብ ልክ አይደለም። አላህ Subhanahu Wa Ta'ala ያንን ከልክሏል። ወላ ተስቡ الذين يدعون من دون الله فيسبوا الله عدوا بغير علم ከኢልም ውጪ ሆነው አላህን ይሳደባሉና እነሱን አትሳደቧቸው። ይሄ አላህ Subhanahu Wa Ta'ala የማያመልኩ አማኝ ያልሆኑ ሰዎች አትሳደቡለት። አልተሳደበም። እንደዛ ከሆነ አልተሳደበችም። ኖ እነሱማ አልተሳደበችም።
እነሱን ከሆነ አልተሳደበችም። ያለችው ምንድነው? ትምህርቱ ድንቁርና ነው፣ እኔም ደንቁሬ ነበረ ነገር ነው። እንዴት ነው ታዲያ የሚገለጸው? አሁን ለምሳሌ ልጅቷ አልከተለውም ብላ ወጣለች። አሁን ለምሳሌ ትክክል አይደለም ብላ ማለት ነው። ድንቁርና ባይሆን ትወጣ ነበረ ለሷ። ስለዚህ ትምህርቱ ነው እያለች ያለችው። እናንተ ደንቆሮች አላለችም እስካሁን። እንደዛ ነው አይደል? የአንቺ ሀሳብም ገብቶኛል። እኔ ምንድን ነው የሚያስተጋባው? አይላ የአንቺ ሀሳብ ገብቶኛል። የሰዎችን መሳደብ የለብሽም ገብቶኛል። እሱ ትክክል ነች። እንደውም ጥሩ ሀሳብ ነው። ግን አሁን ግን ትምህርቱ ድንቁርና ነው፣ እንደዚህ ብዬ ማመኔ ለእኔ ድንቁርና ነበረ ነው እያለች ያለችው ለራሷ ለሷ ማለት ነው። መሰለ ቁርአኑ የሚለው የሰዎችን ሃይማኖትም አትሳደቡ ነው የሚለው። ሙስሊም ተሳዳቢም ተዛላፊም ስላልሆነ የሰዎችን ሃይማኖት አትንኩ ነው የሚለው። ማስረዳት ያለባት ያ ነገር ድንቁርናነቱን በማስረጃ ታሳየ ነው እንጂ ያ ነገር የነበርኩበት ነገር ድንቁርና ነው ማለቱ ለነሱ ሞክ ነው። ከዚህ አንጻር ምን ተነስተው ምን ይላሉ? እስልምናም ድንቁርና ነው ይላሉ። ገባህ አይደለ? እስላም ደንቆሮ ነው፣ እስላም ይሄ ነገር ነው፣ ኢስላም ሴሰኛ ነው ቢሉ ይህንን ነገር መቀበል ሊኖርባት ነው። ይህንን እስካለች ድረስ ይህንን ነገር አክሰፕት ማድረግ አለባት። እንደዛ ሲሉ እነሱም በእነሱ አስተሳሰብ ይሄን ስለሆነ እንደዚህ ቢሉ ችግር የለም። ግን ማለታቸው እነሱ ትክክል ነው አይለ አይደለም፣ ትክክል አይደለም። ኖ እሺ፣ እሷ ማለቷስ ትክክል ነው? እሷ የምትጠቀመው ትክክል ነው አይደለም? ሀሳቡ ነው የምልሽ እኮ አልኩህ እኮ ሀሳቡ ያ ነገር ልክ እንዳልሆነ ታሳይ እንጂ ማለቷ አግባብ አይደለም። ያ ነገር ድንቁርና ነው ማለቷ ልክ አይደለም ነው ፖይንት። የተረዳኸኝ እንጂ እሺ፣ ድንቁርና አይደለም አይደል እንዴ? ድንቁርና አይደለም ይኸው እንዴ ያ ነገር እኮ የጭንቅላት ስህተት ማለት ወንድ ልጅን አምላክ ብሎ መያዝ በራሱ ይሄ ነገር እኮ ልክ ያልሆነ ነገር ነው። ግን ከተሳደብክ እነሱም ስለሚሳደቡ ለስድብ ነው የምትጋብዘው። ይሄ በምንድነው ስብና በተሞላበት መልኩ ብትናገረው ሞር እንትን ይሆናል ነው ፖይንት። የተረዳኸኝ? እንደ እስልምና ቃል አጠቃቀም ትቀይር ነው ያ የጭንቅላት መቀንጨር ትበለው። በመልካም ግሳጼ ጥሯቸው ነው የሚለው እንጂ እየተሳደበን ከሆነ ትክክል ነው ብዬ እኔም አላስብም። በነገራችን ላይ በመልካም ስነ ምግባር ጥሯቸው ነው የሚለው። ሙስሊም ከሆነ ልጅቱ ማለት ነው። ሙስሊም ከሆነች እንኳን እሷን ማረም ግዴታ የለብንም። ግን ሙስሊም ከሆነች አምላካችን አዳ በመልካም ግሳጼ ጥሯቸው ነው እንጂ እንደዚህ ቀጥታ እየተሳደብን ከሆነ እነሱ ይሰድቡናል። እኛ አሁን ሌላ ሰው ቤት ሄደን አላህ እንደዚህ እየተሰደበ ቁጭ አለ። ልጁ አሁን ከገስት ላይ መውረዱ ትክክል ነው ብዬ ነው የማስበው። የሆነ ክርስቲያን ልጅ ነበረ። ማንም ሰው እኛ ላይ እንዲደረግ የማንፈልገውን ነገር ሌላ ሰው ላይ ባናደርግ ብዬ እመክራለሁ። እንደዛ ከሆነ እኔ ከልጅቷ ጋር ነኝ። በቃ የልጅቷ ሀሳብ ትክክል ነው። ቆይ አንዴ ሲጀመር መጽሐፍ ቅዱስ ውስጥ ደንቆሮ ተብለው ሰዎች እስከተባሉ ድረስ ለምንድን ነው ደንቆሮ የተባለው ሲባል አሁን በመጽሐፍ ቅዱስ ኢየሱስን ስላልተከተሉ ነው። ስለዚህ ኢየሱስ መከተሌ ደግሞ ለእኔ ድንቁርና ነው ካለች በመጽሐፍ ቅዱስ አንጻር ትክክል ነች። እንደው ማንንም ሰው ሊቀየማት አይገባም። ከነሱ አንጻር ወገን ማለት ነው። ይቷቻል። እናንተ ከእናንተ አንጻር ትክክል ነው እያላችሁ ነው። ከነሱ አንጻር ግን የእሷ ንግግር ትክክል ነው፣ እውነት አላት። ቃሉ ራሱ የተቀደሰ ቃል ነው። በመጽሐፍ ቅዱስ ውስጥ ያለ ኢየሱስ ክርስቶስ በተቀደሰ እንትኑ የተጠቀመው ቃል ነው። በቃ ቃሉ ራሱ ድንቁርና የሚባል ቃል ማለት ነው። ስለዚህ ለእነሱ ትክክለኛ የተቀደሰ ሀሳብ ነው። ኢየሱስን ያልተከተለ ደንቆሮ ከተባለ የሚከተለውንም ደንቆሮ ነው ብላ ማለቷ ትክክል ነው። በቃ አለቀ። የሚያወራ ሰው አለ አሁን? አንድም ሰው አያወራ። አወራለሁ። ለምን አላወራም? እንዴት እንደማወራ ላሳይህ። እሷ አሁን ማለት ነው ክርስቲያን አይደለችም፣ ሙስሊም ናት። ሙስሊም ደግሞ ያንን ነገር እንዳያደርግ ታዟል። ያ መታዘዝ ነው። እስልምናን ወክላ ሙስሊም ነኝ ብላ እስካወራች ድረስ ያንን ነገር እንዳትይ ብለን እኛ እህቶቿን እንመክራታለን። ገባ? ግዴታ ነው። ያ ነገር እንዳትሉ ተብለን ታዘናል። የሰው ሃይማኖት ምንም ቢሆኑ እንዳትሳደቡ፣ ካልሆነ ደግሞ ቀጣይ የሚመጣውን ነገር በራሷ ሰበብ ነው ያመጣችሁ። እኔ ሄጄ እንደዚህ እየተሳደብኩ እናንተ ክርስቲያኖች ክርስትና ማለት ድንቁርና ነው ስል አንዱ ተነስቶ እስልምና ማለት ተሳደበች ሃይማኖት ባሽ ተሳደበች እሷ ሃይማኖት ተሳደበች። አስተምሮቱ ምንድነው? የሃይማኖት ተሳደበች። ሰማይና ምድር የፈጠረ አምላክ እህል በላና ተጸዳዳ ማለት ድንቁርና ነው ማለት ትክክል ነው። ሃይማኖቱ ነው ባቢ አልተሳደበች እንደዛ ነው ያለችው። ድንቁርና ማለት አያስፈልግም ነው። እንደዚህ አይነት አመለካከት ድንቁርና
ድንቁርና ነው ማለት ለኔ ትክክል ነው እኮ እኔ ያልኩ ይሄ ነገር እኮ ድንቁርና አይደለም አላልኩኝም። ግን እንደዚህ ሞክ እያደረግን መሳደቡ ልክ አይደለም። እንደ እስልምና ሁስነል ሁሉቅ የሚባል አነጋገር አለ። ይሄ በሰላም በፍቅር መጥራት ረሱል ሰለላሁ ዐለይሂ ወሰለም ሲያስተምሩ ይሄንን አላስተማሩንም። ረሱል ሰለላሁ ዐለይሂ ወሰለም ያስተማሩ ምንድነው? እየመቷቸው አተላ እየደፉባቸው በፍቅር ነው ያስተማሩት። ያ ነው እስልምና የሚያስተምረን። እንዳትሳደቡ እንዳትዛለፉ ከተባለ አትዛለፉ ማለት ምን ማለት ነው? እንደዚህ አትበሉ ማለት ነው። ዘለፋ ምን ማለት ነው? ያንን ነገር ሆነ በቃ ልክ ቢሆን ራሱ ሞክ በሆነ በሚመስል መንገድ ማውራቱ ልክ አይደለም ከተባለ አይደለም ማለት ነው። በሰላም በፍቅር ስበኩን የተባለው በሰላም በፍቅር ሰብካላችሁ። አይ ካለች ደግሞ የሚለው ነገር ራሷን ያመጣችሁ። አዎ እንደዛ ነው። ሰው በመጣው ነው የምታስተናግደው። እኔ እንደዛ ነው የማምነው። የሰው ልጅ በመጣው ነው የምታስተናግደው። ሊገሏቸው በመጡ ሰዓት ሲዋጓቸው ነበረ። አለቀ። ገብቶሻል? በፍቅር ደግሞ ሲሰበኩ ዝም ብለው ሲያዳምጡ በስነ ምግባር እኮ በስነ ምግባር ነው። ግን ደግሞ ኢቭን በጦርነት እንኳን እንትን አለው አደብ አለው። ረሱል ሰለላሁ ዐለይሂ ወሰለም ኢቭን በጦርነት እንኳን ክርስቲያን ሆነው ቄሶችን ቤታቸው ካሉ ካልነኳቸው እንዳትነኩ ተብሏል። በጦርነት እንኳን እየተዋጋችሁ ቄሶቻቸው ቤተክርስቲያናቸውን ዘግተው ቁጭ ካሉ ካልነኳቸው እንዳትደርሱባቸው ብለው አስጠንቅቀውናል። ሶ የፈለገም ቢሆን ያህንን ነገር ከታች እንትን የምትሉ ሰዎች ግን ይመቻችሁ። አጃ አይደለም ያ ሶ ያንን ነገር እኛ አንተ የምንለው እንደ ሙስሊም በዛ ወይ ነው የምንሄደው ነው። መዝለፉ መዘላለፉ እኔ አሁን ወደ አይላ ተመልሻለሁ። አፏን ባቢ አርጊመንቷ ትንሽ ቀጥቃጭ አርጊመንት ነው። ቆንጆ አርጊመንት ነው ያቀረበችው። ያንተን አቋምን በዛው መቀጠል ትችላለህ። ግን አይላ ናት አሁን ትክክል ናት ሳስበው። አሁን ከሰከንድ በኋላ ደግሞ ወደ ነባቢ ነው የምትሄደው። ስድቡን ስድብ የሚያስብለው እንትኑ አይደለም ነው። በአጠቃላይ አሁን ስድብን ስድብ የሚያስብለው እነዛ የሚፈጥርባቸው ስሜት እንጂ የቃሉ ይዘት ብቻውን እኮ አይደለም። አሁን ደንቆሮ ተብሎ ሲባል እነዛ ሰዎች ላይ ምን አይነት ስሜት ይፈጥራሉ ነው። ከዛ የተሻለ ቃል መምረጥ አይቻልም ነበር ወይ ነው ለማስተማር ከሆነ ታርጌት። ከዛ በኋላ ደግሞ በዱላ ከመጡብህ በዱላ ትመልሳለህ የተባለው ትክክል ነው እኮ። ግን በዱላ አልመጡብህማ። አሁን እዚህ ጋር ቀጥታ ኦፌንሲቭ የሆነ አካል የለም። እኛን ኦፌንድ እያደረግን ያለ ነው የሚሆነው ማለት ነው። ከዚህ ነገር አንጻር አሪፍ ነው። እኔ አይላ ከአንቺ ጋር ነኝ። ይፈቀድልኝ እንደውም ብዙ ጨምር ነበር ባይዘው እኔ ይፈቀድልኝ እንደውም ብዙ ጨምር ነበር። ደግሞ ዝም እኔ ላውራ ይሰማችኋል ወይስ የለውም? አሁን እንትን ይላል መሰለኝ ያስተጋባ ነበረ። አይላ ኦክቲ እሺ። እኔ ግን እዚህ ጋር ስናገር እስልምና ወክያ አይደለም። አንድ ነገር ማወቅ ያለባችሁት ያለሁበት የነበርኩበት ነገር ድንቁርና ነው ብዬ መናገር ለእኔ ስህተት ነው ብዬ አላምንም። ግን አንቺ አትሳደቡ ማለት ትክክል ነሽ። መሳደብ የለብንም እነሱን። አሁን ባለውበት ሁኔታ ያንን ዞር ብዬ አይቼ እውነቱን መናገር ግን ችግር አለው ብዬ አላስብም። እንዴት አይነት እይታ እንዳየሽው አላቅም እንጂ እንደውም ድንቁርና አሁን እኔ አልችልም እሳደባለሁና ይቅርታ ቀጥሉ። ሀና አንድ ነገር እንትን ልበልሽ፣ ይቅርታ እኔ ሀሳብሽን እንደግፈዋለሁ። በነገራችን ላይ ለአንቺ የአንቺ እስከሆነ ድረስ ማለት ነው። እኔ የሰውን ሀሳብ አከብራለሁ፣ መብቱ ነው። በፈለገው ቃል መጠቀም ይችላል ብዬ ነው የማምነው። በነገራችን ላይ ያ ቃል የሆነ አካል ይገልጸዋል ብሎ የሚያምን ከሆነ ትክክል ነው። አንድ ነገር ግን ልጠቁምሽና ምን አለ መሰለሽ፣ ቲክታክ ላይ ምን ይደረጋል መሰለሽ፣ ሰዎች የሚያደርጉት ነገር ስለሆነ ማለት ነው። ለምሳሌ ሃይማኖት ቀየርን ይሉና ምን ያደርጋሉ መሰለሽ፣ በጣም ይሳደባሉ። ሃይማኖት ቀይረው ማለት ነው። ከዛ ምን የሚያስተላልፉት እዛ ከሄዱ በኋላ እኮ ተሳዳቢ ነው የሆኑት። ስለዚህ ሃይማኖቱ የሚያስተምራቸው ስድብ ነው ተብሎ የሰው አይምሮ ላይ እንዲቀረጽ ነው የሚያደርጉት። ያ መልእክት ለማስተላለፍ ተሳዳቢ ይሆናሉ። አውቀው እኮ ነው በተንኮል። ይሄ ነገር ስላለ ጥሩም አይደለም። ሁለተኛ ደግሞ ልጆቹ ሀሳባቸው እኔ አሁን ለነሱ ትክክል ነው፣ እኔ አላምንበትም።
እኔ አንድ አይንህን ያጠፋ ሰው ሁለት አይን እንደውም አንገቱን ቆርጠው ብዬ ነው የማምነው። አንድ አይንህ ሲያጠፋ አንገቱን ቆርጠህ ሸኘው የሚል ህግ ነው ያለኝ። ከኦሪት በላይ ነው የኔ ህግ። እንደዛ ነው የማምነው። ገብቶሻል? በእነሱ ግን ትክክል ነው። ስነ ምግባር የሚባል ነገር ሊኖር ይገባል። በተቀደሰ ጥሩ በሆነ ቃላቶችን ሰዎች ብናስረዳ ብንጣራ መልካም ነው ማለታቸው መልካም ነው። ገብቶሻል? ያልኩሽንም ነገር ተጨምሮበት ማለት ነው። ፖለቲካ የሚሰሩ ሰዎች አሉ፣ ይገባሉ፣ ሃይማኖት ይቀይራሉ፣ ገብተው ይሳደባሉ። ለምን? ያ ሃይማኖት ተሳዳቢ ነው እንዲባል ማለት ነው። የተመታ ስለሆነ ቲክታክ መጠንቀቅ ያስፈልጋል። ከምን አንጻር ነው የምትናገሪው? ጠንቀቅ ብለሽ ለንግግርሽ፣ ከዛ ደግሞ ሐሳብሽ የአካል ይገልጸዋል ብለሽ አሁን በክርስቲያን አይን ትክክል ነው ቃልሽ፣ ያንቺ ቃል ትክክል ነው። ኢየሱስን የማይከተል ሰው ደንቆሮ ከተባለ እኔ ደግሞ የሚከተለው ሰው ለኔ ደንቆሮ ነው፣ እንደኔ ማለት ነው። ገብቶሻል? የማይከተለኝ ደንቆሮ ነው ካለ ስለዚህ እነዚህ ሰዎች ኢየሱስ አምላክ አይደለም ብሎ የሚል ሰው ደንቆሮ ነው ካሉ ለኔ አምላክ ነው የሚለው ሰው ደግሞ ለኔ ደንቆሮ ነው። በቃ በራሱ ቃል ማለት ነው። ራሱ ነው የተናገረው ኢየሱስ። ስለዚህ የነሱ እምነትም ነው። ከነሱ አንጻር ካየሽው ለኔ ትክክል ነው። መጠንቀቅ አለብሽ። ምክርም መስማት አስፈላጊ ነው። ተመክሮ ያላቸው እውቀት ያላቸው ያነበቡ ሰዎች ካሉ ማዳመጥም ጥሩ ነው። አዲስ ዓለም ስለገባች ትንሽ ገሰጽ ታደርገናለች ሁላችንንም። ያው እንዴት ነሽ? ባህሪንም አወቅብኝ። እሺ አብሮ ቆይታ ከአገባቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም እህት ወንድሞቼ እና እህቶቼ ባቢዬ እንዲሁም ሌላ ወገኖቻችሁ እንዴት ከረማችሁ? መጀመሪያ ሰላም እንባባልና መኖሩሽ ያኖረናል። አየር የተቃጠለ አየር እናስወጣው መጀመሪያ እና ተንፍሱ። ቆንጆ ነው አየር፣ በነፃ የተሰጠን አየር አለና አዎ ሌት አውጡት። አልሐምዱሊላህ ለዚህም ለፈቀደልን እንድንተነፍስ ላደረገን አምላክ ክብርና ምስጋና ይገባው። ከዛ ለዚሁ ነገሩን እንትን ለማለት ያህል ሙስሊም ነው የምናገረው። እኔ እንደ ማንኛውም ሰው ሪፕሬዘንት አላረግም ብለን የምንናገራቸው ቦታዎች ለሌላውም ሰው ምክር ነው። ምን ወክዬ ነው የምገባው? ቦታው ምንድን ነው ማስተላልፈው? የሚደርሰው መልስ ቅድም ያነሳቸው መልእክቶች አሉ ብዙ ሰለምቴዎች ላይ ነው። አሁን ሁለት ቃላቶች ልናገርና ሰለምቴዎች ካስቀየምኳችሁ ቅድሚያ ሶሪ። ግን ትክክለኛው ነገር አደብ ያስፈልጋል። እኛ ገና ስለመጣን ዝም ብለን አናቀው ምን መባል እንዳለበት ምናምን። ኤክሳይትመንቱ አለ፣ ያለፍነው ሪግሬት አለ፣ ብዙ ነገር ስላለ ሁሉም ነገር ዝም ብሎ የሚባል ነገር እና የማይባሉትን ማወቅ ይገባናል። ህግና ስርዓት ያለበት ቦታ ስለሆነ መለከተኝም ካልን የመጣንበትንም ልንዘልፍ አይደለም የመጣ ነው። የያዝነውንም ደግሞ ዝም ብለን በፈለግነው መልኩ ከኛ የተሻሉ እውቀት ያላቸው ሰዎች በዛ ስነ ምግባር መናገር የሚችሉ ካሉ ቅድሚያ ለነሱ ብንሰጥ ተገቢ ስለሆነ የግል ስሜቴ ነው ስንል የግል ትራውማ ከሆነ የግል ትራውማዬ ነው። ያ ምንድነው? የአዲስ ዓለም የግል ትራውማ አለ ብለህ ብትጠይቀኝ ትራውማዬን ላወራልህ እችላለሁ። ልክ ልጅቷ እንዳረገችው ያለፈ ህይወቷ እንደዛ አይነት ስሜት ይሰጣታል። እነዛ ሰዎች ናቸው ማለት አይደለም። እኛ ዛሬ ላይ መተናል፣ ህይወታችን ረፍት ሰላም አግኝተናል ማለት እነሱን መዝለፍ እንችላለን፣ ሃይማኖቱን ማንቋሸሽ እችላለሁ ማለት ለእኔ አሰ ሙስሊም አልችልም። በበፊት ህይወቴ እንዳንተ ነበርኩኝ። የፈለግኩትን ቤቴን ከፍቼ ሃይማኖታቸውን የሁሉንም እንደፈለግኩ መናገር እችላለሁ። ከዚ ዴር ኢዝ ኖ ባውንደሪ፣ ለእኔ ገደብ አልነበረውም። መጽሐፉን ብፈልግ፣ ማንነታቸውን ብፈልግ፣ ወቴቨር ብፈልግ፣ አለማዊ ብፈልግ ማንም ገዳቢ ስለሌለኝ ማለት ነው። አሁን ግን በትልቅ ገደብ ውስጥ የምፈራው አምላክ አለኝ። ለነሱ ዱዓ ማድረግ ለተጠየቁት ጥያቄ አፕሮፕሬት ከሆነ ኢትስ ኦኬ የምችለውን ያህል፣ ካልሆነ ግን በእኔ አመለካከት ፐርሰናሊ አፕሮፕሬት ነው አልልም። ትክክልም ያልሆነ ነገሮች የኮመን ሴንስ አለ ጭንቅላታችን ውስጥ የሚሰጠን። በቃ የምፈልገውን ሄጃለሁ አይደል? ለሄድኩለት ነገር ጥሩ ነገሮችን ባሳይ አሪፍ ነው። በቃ እስልምና የሰጠኝን የምኖረውን ህይወት ከዛ ሉዝ ያደረግኳቸው ነገሮች ካሉ አይዊሽ እነሱን ማሳየት ብችል። እዛ ነጥቦች ላይ እናንተም እኮ ስላላያችሁት ነው፣ ስላልተመለከታችሁት ነው፣ ሁኔታዎች ስላልገባቸው ነው እንጂ እነሱ ኢንሰልት ሊደረጉ ማለት አማርኛ ሊሰደቡ ይገባል ማለት አይደለም። በቆምክበት አቋም ላይ ሁሉም ሰው ትክክል፣ እኔ አንተም ሁላችሁም ትክክል ልል እችላለሁ እኮ። ግን ሁሉም ትክክል ያልሆነበት ቦታ ምንድነው? አሰም ሙስሊም ካየሁት እነሱን መሳደብ ትክክል አይደለም። ለእኔ ልሰማ እችላለሁ። እዚህ ሀሳቦችን ቨርሶችን እያነሳን ይሄ ይላል ይሄ ደግሞ ትክክል አይደለም ልንባባል ልንማማር እንችላለን። ዳሰድ ግን አልፌ ሄጄ ግን ክርስቲያን አንተ ደንቆሮ ነው መጽሐፍ ይላል ደንቆሮ ነው ለዛ ላይ ለምን ዋውዳ ፎከስ
በቃ ይላል አይደል ያለበት የራሱ እንትኖች አሉት። አንተ በምትሄድበት አሁን አንተን የምረዳብህ መንገድ አለ። ዩርናት ሙስሊም ባውንደሪ የለህም፣ ገደብ የለህም። እኔ ግን ለሄለ ከዚህ በፊትም አንተ ጋር አውሽ ያንን ነገር ብለው ከውስጣችን ውስጥ አሁን ያመመን ነገር ሊኖር ይችላል። እናንተ እንደዚህ ብለህ በእንትን ብታነቃቸው ደስ ይልሃል እኮ ግን አይሰራም። ሰው የያዘው የቆመበትን ግራውንድ ልናከብር ስለሚገባ ማለት ነው። እና እንደ ሙስሊም there are boundaries የማይታለፍ የምንፈልገው ቢኖር እንኳን አይቻልም። በቃ የማይቻል ነገር አይቻሉም። እና ለራሳችን ሳይሆን ለወደድነውና ለምናመልከው አምላክ ስንል የምንተዋቸው ነገሮች አሉ። ስሜቶችን የራስ የምትላቸው እኔነቶችን የምትገልበት ነገር ይኖራል። ከአንተ የሚበልጥ የሚልቅ ነገር ስላለ ያ መንገድ ስለሚኖር ኢን ላይፍ ኢን ጀነራል እስልምና ይቀድማል ካልኩኝ የኔ ስሜት አንዳንዴ ወደኋላ ፑሽ ባክ አደርገዋለሁ። ግን አሁን ባለጌ ለሆነ ሰው ባቢ ኮንክ ፐርሰናሊ የግል አመለካከት ከሆነ ከአንተ ጋር ነው። በቃ ባቢት ባለጌ ትክክል አይደለህም ብለን ከአንተ ጋር ነው። አንተ ማንንም አትወክልም፣ እኔም በማልወክልበት ሁኔታ ግን ትልልቅ ሃይማኖቶችን እና እንትኖችን ግን ስንነካካ መኗኗር እስልምና ግዴታ ነው፣ ያስገድደናል። ቅድም ላይ ያነሳችሁ መድገም አልፈልግም። ቴክኒኮች አሉ። ቅድም ያነሳው አንተ የጦርነት ህጎች አሉ። ዝም ብለህ ተነስተህ ጦርነት አትከፍትም። there are rules የአጠራር የዳዕዋት እንትኖች ወይዎች አሉት የእስልምና። ዝም ብለህ እንዳነሳ አይልም። there are rules ማለት ነው፣ ህግጋቶች አሉ። ስለዚህ በየመጣበት እንዳመጣጡ ነቢያችን ሰለላሁ ዐለይሂ ወሰለም እስከ ዘመኑ ይሄ ሁሉ የተስፋፋበት እስልምና ስብዕናን ቤዝ ያረገ ነው። ስብዕናን እኛም ገና አልደረስንበትም። አላህ ብሎ እነዚያ የኖሩትን ህይወት እኛን እንድንኖር ቢረዳን። ያው ግን ኢጎ አለ፣ የራሳችን የወረደ ስብዕና አለ፣ ትራውማ አለ። እንደ ሙስሊሞች ተወልደን አለማደጉ ራሱን የቻለ ኢምፓክት አለ። ማናቃቸው ገና አውቀንም ፕራክቲስ ያላደረግናቸው ነገሮች ይኖራሉ። ግን የእስልምና የሚያዛቸው ናቸው ማለት አይደለም። እጀስ አዲስ ዓለምነት ባለጌ የተሳሳተችው የደነቆረችው ህይወቷ እንደዚያ የተራቁ like a lot of words I can use ብዙ ቃላቶችን መጠቀም እችላለሁ አዲስ ዓለምን ወክዬ ማለት ነው። እስልምናን ግን እኔ እስልምናን ወክዬ ግን ስናገር ሙስሊም ነኝ ሰለምቴ ነኝ ስል ኤክስፔክት የሚደረግብኝ ነገሮች አሉ። ስለዚህ አንድ ለሚያውቁት ቅድሚያ መስጠት፣ ለሚናገሩት ለሚያውቁት ንጽጽር እውቀት ላላቸው ባለሙያዎች ስለሆኑ ፐርሰናል ትራውማ ሲሆን አዎ የኔ ትራውማ ነው። አዲስ ዓለም አሁን ልጅቷ እንዳለችው የግሏ ትራውማ ነው። በቃ ክርስትናም ሆነ ክርስቲያኖችም ሆነ እውቀቱም ሆነ ለሷ ያ ነው። ያ ቃሉ መድገም የማልፈልገው ነገር ነው ለሷ። ግን ነው ወይ ነው ከባህለ ማወቅ አለ። እኛ የመጣንበት ግራውንዶች አሉ፣ የኖርነው አለ፣ ቤተሰቦች አሉ። እኔ ኢንሰልት ሳረግ ልጆች ቤተሰቦች አካባቢ ያሉትን ኢንሰልት እንደማድረግ ነው። እውነት ፊት ለፊታቸው ብቆም ያንን ቃል እጠቀመዋለሁ ወይ? ሚዲያ ከቨሬጅ ስላገኘው ዝም ብዬ መጨፍለቅ አፕሮፕሪየት ነው ወይ? ከዛ አብሬያቸው እየተኗኗርኩኝ አንተ እንደዚህ ብዬ መስደብ ነገ የኔን ሃይማኖት አይደለም አይደንቲቲን ጠቅሰው ቢዘልፉኝ መዋጥ መቻል አለብኝ። ደን አንችለውም አይደል? ልትጋደሉለት ልትሞቱለት ከህይወታችሁን በላይ ሊሆን የሚገባ ዲን አላችሁ አይደል? አሰ ዲን ፎሎወርስ ደግሞ there are rules and regulations። ዝም ብዬ ፓፕ አድርጌ መወርወር አልችልም። ሰውረውር እጥፍ ቢወረውሩብኝ እኔን አይደለም the whole እስልምናው እንደተሰደበ ሊሰማኝ ይገባል። ካልቆጠቆጠን የማያመን ከሆነ አው ልክ ናችሁ ስደቡ እነሱንም እናንተም ሲሰደብባችሁ then you can swallow ማድረግ መዋጥ መልመድ ያስፈልጋል። ስለዚህ በእኔ አመለካከት እንደ ትምህርት ነው። እሷን ቤዛ አላደረኩም፣ እሷ የራሷን አመለካከት ብላለች። ልክ እንዳልከው እኔ እንደ ምክርም ከረዳ ነው። እንደ ምክር ከሆነ ሰለምቴዎቻችን ባንቸኩል አንዳንዴ ያለ አይደለ ብንማር የሚመለከተን ላይ ፎከስ ብናደርግ ማለት የሚመለከተ ከኔ የተሻለች አልያለች ፈቲያ like anybody somebody አለ ከኔ የተሻለ እዚህ ጋር በዲን ዙሪያ ማውራት የሚችል ስላለፍኩት ህይወት ከሆነ የምጠይቀኝ ያለፍኩት ኤክስፒሪየንስ እንዳልኩ ህመሜን ምናምን ልክ ልንናገር እንችላለን። ይለያል ማለት ነው። ሶ ሙስሊም ይቻላል አይቻልም? ብዙም አይቻሉ ነገሮች አሉ። ጋጠ ወጥነት አይቻልም። ስነ ምግባር ቦታ ነው። ስለዚህ አፋችን አመጣ ብለን የዲን ሰው ነን እንደዚህ ነን ፕራክቲስ ማረገው ምሰግድለት አምላክ አለ ካልን ሰግደን ለሌላም ፕሬየራችንን ይሄ ሰላም ደስታ እንዲ ይገባቸዋል ብለን እናስባለን አይደል? ሶ we have to give it a chance። ስለዚህ የማንቃት ቴክኒኩ ይለያያል። ግን ያው በእውቀት ከሆነ የእውቀት ነው። እንዲህ ይላል አዎ እንዲህ ይላል እንደዚህ አይልም እንደዚህ አይልም እንማማርበታለን። ስለዚህ እህቶቼ ወንድሞቼም ላይ ሁላችሁም ሙስሊሞቹንም ጨምሮ ባውንደሪውን ለሚያውቁ ሰዎች እድል ብንሰጥ አብሶ የሚከለከልና የሚፈቀድ ነገሮችን ካልሞነን
ከኛ ስሜት ወይ ከኔ አዲስ ዓለም ትቅርባችሁ። ኢትስ ፋይን ከዚ አሁን አወራ ወርዳለሁ እረሳለሁኝ። ግን ዲናችሁ ይዛችሁት የምትሄዱት ነገር ስለሆነ ለማጨብጨብ ብለን ለውዴታ ብለን ለሆነ ነገር ጌን ብለን ተርን ባናረግ አንዳንድ ነገሮችን የማይቻል ነገር በቃ አይቻልም በሉኝ። እኔም ብሆን አይቻልም። ከዛ ላርገው አላርገው የግል ጉዳይ ነው። ግን ዲኑ ይላል አይልም ሌላ ጉዳይ ነውና እነሱ የሚሉትንም ነገር ቅድሚያ እንስጥ። በተረፈ ግን ኢትስ ፋይን ነው። ሰው እንሳሳታለን፣ ቅዱስና አይደለም ደግሞ ወር በተሳሳትን ቁጥር የምንማርበት ዲን ነው። በጣም እንደዚህ የሚል ነው እስልምና። ላይክ አይ ላቭ ቢይንግ ሙስሊም። ይሄ ቅድስና የሚሆንበትም አይደለም። ሶ we have to keep calm እየተማርን እንቀጥላለን። ያንን ለማለት ያህል ነው። ባቢሻዬ እንዴት ነህ አንተ? በተረፈ ሁሉ መልካም ነው እና በቃ እንደዛ ለማለት ያህል ነው። ያው እንከባበር ነው እንደ መልእክቱ ከታች ብንከባበር አሪፍ ነው። እያንዳንድሽ ዞርብሻለሁ ካልኩኝ ፎቶ ለጥፍ ያውን ያለያል ተወስብሻለሁ ቤቴ ሄጄ ልረግጣትና የሚከተለኝ ካለ እንደ ሀሳብ ሰው አመሰግናለሁ። ምክርሽ እኮ አይጠገብም። በነገራችን ላይ የሚገርም ሀሳብ ነው የምታነሺው። ይቅርታ አንዳንዴ እኛ መልመድ ያለብን ነገር አለ። እኔ የማውቀው የሰው ልጅ በህይወት እያለ የሰው ልጅ ያለውን ነገር ማድነቅ መቻል መለማመድ አለብን ብዬ ነው የማምነው። እኛ ጋር በፍጹም የለም። በነገራችን ላይ እንኳን ኑሮ ሳይኖረው እንኳን ሞራል የሚሆነው ነገር መስጠት አግባብ ነው። በቃ መለማመድ አለብን። ይሄ ነገር በነገራችን ላይ ራስን ስለምንወጥር ነው። ራሳችንን ኮፍሰን ስለምናይ ነው። ማንንም ሰው ከኛ መብለጥ የለበትም ብለን ስለምናስብ ቡዳ ህዝብ ስለሆነ ነው። በነገራችን ላይ የማናደንቀው ሌላ ነገር እንዳይመስላችሁ። ሌላ ነገር ቆንጆ ነው፣ ቆንጆ ነህ፣ በጣም ደስ ትላለህ፣ ሀሳብ እንደዚህ ብለን እንትን የማንለው ቡዳ ስለሆነ ነው። ሌላ እንትን ምክንያት የለውም። ሰው ከኛ መብለጥ የለበትም ብለን ስለምናምን ነውና አዲስ በተለይ በሴቶች በኩል እንደዚህ አይነት ጠንከር እና ሰፋ ያለ ሀሳብ የሚሰጡት ሴቶች ትንሽ ናቸው በነገራችን ላይና ከጥቂቶቹ አንዷ ነሽ። በጣም የሚገርም ሀሳብ ነው የምታነሺው። ሰፋ አድርገሽ ነው የምታብራሪበት መንገዱ፣ የንግግር ለዛሽ፣ የምትጠቀሚያቸው ቃላት ምናምን፣ ፓወሩ ምናምን መልእክትሽ የሚገርም ነው በነገራችን ላይና ደንቀሻለን አዱይ ባጭሩ ይሄን ነው። የሚገርም ሀሳብ ነው የምታነሺው። ያው የሚያንጽ ነው። እኔም አደንቃለሁ ባቢዬ። ያው ከቤት ብዙ ኮሜንት እንትን እኮ ነው አምባሳደር ከታች አላየኸኝም? ኮሜንት አለው እኮ ላይክ ግን የኮሜንት ሀሳብ ያው የሚሄድበት መንገድ አለና አለ ሂዳያ ይስጥህ። ያው ስለምንወድህ ነው እኛም ከጎንህ ማንጠፋው። እናመሰግናለን። መልካም ቀን ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን። ልትወጪ ነው ዳለችኝና እሷ ላይ ዱብ ልበል። እሺ 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 እሺ። ሀና አለሽ? ያው ጥሩ ምክር ነው ሲሰጥሽ የነበረው ከሁላችሁንም። በነገራችን ላይ የኔም እንዳትዩ የእነሱም ትልቅ ጠቃሚ ነገር ነው ላለሽበት ማለት ነውና ትንሽ ረጋ ሰከን ማለት ያስፈልጋል። እኔ አግባብ ነው ምናልባት እንትን ምንድን ነው ሰው ማውራት አለበት ብዬ ስለማምን እንጂ ረጋ ብሎ ከእውቀት አንጻር ሲያወራ ሰው በጣም አሪፍ ነው። በጣም ደስ ይላል። ረጋ ሲረጋጋ ውስጡን ከዛ ማውራት ሲጀምር በጣም ደስ ይላል። ቀጥይ። ለማንኛውም ተንፍሽ። እኔ ከጎንሽ ነኝ፣ አይዞሽ። እኔ እኮ እንዳጠቃላይ የእነሱን ሀሳብ እኮ አልቃወምም። ትክክል ናቸው። አይላም ያለችው እንዲሁም አዲስ አለም ያለችውን እኮ መሳደብ አለብን እያልኩ አይደለም። የራሴ ሀሳብ ነው የተናገርኩት። ተረድታችሁ ከሆነ ሁላችሁ ማለት ነው። ይሄን ነገር እስልምናን ተደግፌ የሆነ ነገር ተደግፌ አይደለም። አንተንም እንትን ስላልከኝ ይቅርታ እንዴ። እኔንማ ሞራሌ መስበር የለብሽም እንዴ። ስለደገፍከኝ አልደግፍም ምናምን ነገር የሚባል ነገር እሱን ተይው። እኔ በሰው ፊትማ እኔ ማዋረድ የለብሽም። እንከባበር እንጂ ጭራሽ ደጋፊ ነኝ ስላልኩ አልደገፈም። ሳስበው አሁን እሷ ነው የመሰለኝ ያለችው።
ትክክል እየመሰለችህ ነው? እና አሁን ያሰብከው አይ ያልችው ነገር ምን መሰለህ ተናግሬ ነበረ። ጀስቲስ አንተ በኋላ ትቀየራለህ ብዬ ነበር ያለችው። ምን መሰለህ ባይዘው ወይ ቀደሚያች የተለመችው ልጅ የእሷን በድንቁርና ህይወት መኖሯን ነው የተናገረችው እንጂ ያንን በዛ እንትን ላይ ህይወት ያሉ ሰዎች የራሳቸው ጉዳይ ነው። እኔ ግን ፐርሰናሊ እኔ አማኙ እኔ የሰለምኩት ሰውዬ ደንቁሬ ነበር የኖርኩት ነው እያለች ያለችው። ሰው ራስን ለመሰደብክ ተብሎ አይወቀስም ብዬ ነው። አሁን እንደዚህ ማሻሻው በቃ ትልቅ ሀሳብ ነው። የአንተ ሀሳብ እኮ ኤላ በነገር ላይ ለሀገር ብታበረክተው አባይ ይገደልበት ነበር እኮ። ለዛውም ሳንጣላ ከግብጽ ጋር ሳንጣላ ማለት ነው። ያው ፍትሃዊነት ስላለው ያንተ። ኦኬ ቀጥይ ሃና ቀጥይ። ሃና ቀጥይ፣ ከተመቸሽ ቀጥይ፣ ካልሆነ ደግሞ ኤላ ይቀጥል። ኤላ እሺ። እንደኔ ሁላችሁም ትክክል ናችሁ ነው የምለው። እሷም ትክክል ናት። ምክንያቱም እሷ የገለጸችበት ሁኔታ ከራሱ አንጻር ስለሆነ አንዳንድ ሰው እኮ የሆነ ተኝቶም ሊሆን ይችላል የሆነ ንቅት የሚልበት ጊዜ አለና ያ በነቃበት ሰዓት የኋላውን ነገር ሲያስብ ድንቁርናም ሊሆን ይችላል፣ ጨለማም ሊሆን ይችላል፣ ብዙ ሀሳብ ሊኖረው ይችላል እና ግን ያንን ነገር የት መናገር መች መናገር እንዳለብን ማወቁ ቦታ መለየቱ እንጂ ችግር የሚያመጣው ለእኔ እንደ ሀሳብ እንትን አልለውም። ደጋፊ ሁላችሁንም። እሺ ትክክል ነው ብለሽ እንደዚህ ገላግሊን። እሺ እኔ ያው መጀመሪያውንም ኮሜንት አንብበህ ነው አይደል የጠየከኝ፣ የራሴን ሀሳብ ነው የተናገርኩት። አሁንም ግን ነገም አሁንም የምናገረው እስከ መጨረሻ እስከ ሞኩ ድረስ የምናገረው ድንቁርና ህይወት እንደነበረ እርግጠኛ ሆኜ የምናገረው እኔ ወደፊት ያለውን ሙስሊም ሆኜ ለመኖሬ ላለመክፈሬ ምንም ዋስትና የለኝ ማለት ነው። ጠባቂ ግን እርግጠኛ ሆኜ የምናገረው ሄደት ብክልና ብከፍር ራሱ ወደ ድንቁርና ህይወት ክርስትና እንደማልመለስና እሱ ድንቁርና ይቅርታ ስለደገምኩት ማለት ነው። እና ለእኔ ያ ነገር ድንቁርና ነው ስማር የነበረው ስኖር የነበረው። አሁንም ደግሞ ወጥቼ ሳየው ድንቁርና እንደሆነ ነው የሚታየኝ እና ስለ ራሴ ሀሳብ ነው የተናገርኩኝ። በዚህ ዙሪያ ክርስቲያኖችም ይቅርታ አድርጉልኝ። ደንቆሮ አይደለንም ብለው እኮ ቅድምም የሆነ ልጅ ነበር አይደለ ክርስቲያን ነኝ የሚለው ማስረጃ ድንቁርና ለመሆኑ ማለት ይችል ነበር፣ ማስረጃ መጠየቅ ይችል ነበረ። አልጠየቀኝም፣ ተናዶ ነው የወረደውና ሁላችሁም ይቅርታ አድርጉልኝ። እኔ የራሴን ሀሳብ ነው የተናገርኩት። እዚህ ደግሞ ምክር የሰጣችሁን እህቶች ትክክል ናችሁ፣ አመሰግናለሁኝ። ትንሽ ያለበት በጣም ስለማይመች ነው። ቀጥሉ እሺ። ይሜ ብያለሁ። ኤላ አለ በየራሱ አሁን አይላ ምንድነው ሚስ ሪፕሬዘንት እንዳትደረግ። ኧረ ሌላ ላይ ማለት ነው። በአዲስ ዓለም ምክር ዘግተነው ነበረ። ከዛ በኋላ መግዲ ደግሞ እየተናገረች ያለችው የራሷን ህይወት ነው እና ሁለቱም በራሳቸው መንገድ ትክክል ነው የሚሆኑት። ውሹ ሊብድም ማለት ነው። እንደዛ ነው። ቀጥል። የትናንቱ ሀሳብ ድገመው አንተ። ምን ፈልክ? ምን አማረ ደግሞ ወደ ሌላ ታስከራብት አይደለም። አልባነንኩም ነበር የሚለውን ሀሳብ እንትን አድርገው። ጥያቄ ልጠይቃችሁ ባቢ፣ እንደው መልስ። አንድ ሰው ካፊር ነው ማለት ከእስልምና ወጣ ማለት ክርስቲያን ነው ማለት ነው እንዴ? ጥያቄ ነው። እሱ ቤት ጠይቁት እንደዚህ አይነት ጥያቄ። ነሰደ ክርስቲያን ነው ማለት አይደለም። ከፈረ ማለት ከእስልምና ካደ ነው። በቃ ካዲ ነው። ሙስሊም አይደለም ነው ካፊር ነው ማለት ምንድነው? ኮሜንት ላይ ይሁን። ቴንክ ዩ
ወይ አውሩ እስኪ ካልሆነ እነሱ ከሌለን እነሱ እናውራ። እሺ ምን እናውራ? ስለምን እናውራ? እኔ ጥያቄ ልጠይቅሽ ፈቃደኛ ከሆንሽ። ሜቢ ማውቀው ከሆነ ኢንሻአላህ። እሺ ነገር አለ እንዴ? ኧረ እባክህ ጭዌውን አተው። ጋር ጠይቂና ከዛ ደግሞ ሚያውቅ ይመልስልሻል። ፈሪያም ስላለች ባቢቾም ስላለ ኤላም አለ። ባይዘው ኤላ ዝም ስለሚለው እሺ ሚቲያን ሳቀን ይጨምቃቸዋል ነው የምላችሁ። አንድ ይቅርታ ምዕመን ስላለ ምዕመን እናስተናግደው። እንግዳ ነው የማከብረው፣ ኢትዮጵያዊ ነው። ምን ማለት ፈልጎ ነው? ቀጥል ምዕመን። ቅድሚያ ለምዕመን ምዕመን አለ አሎ አለው አይሰማም። ምንድን ነው የምቀጥለው? እስቲ ቼክ አድርጎ ይውጣ። አዲስ ዓለም ባትኖር ቤቱ ደም በደም ሆኖ ነበር ሲሉኝ ጭራሽ አዲስ ዓለምም ነበረች ነው ያልኩት። እዚህ ድረስ ተደራርሶ አልኩኝ። ምን አነሳሳችሁ? ኤልያስም ከታችሁ ነገሩ በአንጻራዊነት ሲታይ እያለ ነበር አሉ። የሐሰት ክስ ነው የደረሰሽ። ክስ ከሆነ ግን ይሄ ቀጥታ ላይቭ ላይ እንደነበረ ሰው ነው እየተናገርሻለሽ እንጂ ክስ እንደደረሰው ሰው አይደለም። አውድዶ ሙሉ ዶክመንተሪ የደረሰኝ ላታቂ ለፓፓራዚዎችን እዚህ ጋር ያሉ ሰዎች አታውቅም። እንደ አንዳንድ ሰዎች ሪካርዱን እንደተባለ ነው የሚያስደምጥ። አጠገቡ ስላሉ ሰዎች አያውቅም። ኢላኩ ቅዱስነቱ እኮ ነው። እኔ እኮ ስለ ብሎክ ሳወራው እኮ አሁን ሰምተሻል። ስለ ብሎክ ብሎክ ያደረጋቸው ሰዎች ነግረውኝ ስነግረው እንደዚህ አይነት ነገር ሰዎች እንደሚያመጡ እሱ አያውቅም። ዝም ብሎ እንትን ነው ይመስላል። ጥሎ መውጣት ብቻ ነው የሚያውቀው። ተሸውደሃል። ፈሰውን ሁላ ሪከርድ ተደርጎ ሊመጣ ይችላል። እንዴት እንደፈሳ ፈስህ ምን እንደሚሸት ምን በልተህ እንደፈሳ ምናምን። ከምንም በላይ ኤላ አጠገብ ያሉ ሰዎችን አትመን። አጠገብ ይህን ሴንስ አበባ ያለባቸውን ስም አንጠራም። ይሄንንም ሪከርድ አድርገው ደግሞ ነገ ሀቢባ ቤት ይሄዳሉ። ዝም ብለህ እንግዲህ ጠቅላላ እውቀት ነው። አጠገቤ አበባ ያለው ገብቶኛል። እሺ ወይኔ ጉዴ። ሆፓ እንዴት ነሽ? በጣም ደህና ነኝ ውዴ። ሁሉ አሪፍ ነው? ሁሉ አሪፍ። አዎ ተመችቶሻል? ያው በቃ በጣም ነፃነቴን አወጅኩኝ። አንድም በቃ እንግዳ የለ የሚረብሸን የለ። ከዚህ በኋላ ከማክሰኞ እስከ ማክሰኞ ዝም ብላ ነው የምንፈሰው ፍቅር። ነጠላዬ ብቻ ይድረቅልኝ። ዛሬ ነው ያጠብኩት። አሪፍ ነው፣ ደስ ይላል። አይላና ሙግዲ በጣም ታምራላችሁ ጎን ለጎን ስትቀመጡ። እስኪ ሚዩታችሁን አንሱና ተዘያየሩ። ሴቶች ዘያየራሉ። አርፍደሽ መተሽ ነው እንጂ እየተዘያየርን ነበር። ልስማችሁ እስቲ። እምነት በመስማት ነው የሚመጣው። ሙግዲ ከመዘያየር አልፈው እኮ በውስጥ እናወራለን ተባባል እኮ። እዛ ተደራረሱ። ለዛ ነው መሆን ያለበት። አመጣጥሽ ሽንቁር ለማስፋት ነበር አይደለ? አይ አይደለም።
አይደለም። ሽንቁርማ በማስፋት እኮ አንተ ስራህን ሰርተሃል። የአይላ ደጋፊ ነኝ ብለህ ጽንሰ ሀሳቡን ስትበትን እንደነበር ደርሼበታለሁ አይደለ? ወዲያው ደግሞ የመግዲ ጋር ከመግዲ ጋርም እኮ ታዲያ አላይን አደረኩ እኮ ወዲያው ደግሞ ትንሽ ቆይቼ ከመግዲ ጋር አላይን አደረኩኝ እኮ ታዲያ ከሙግዲ ጋር እኮ እሱን እኮ ነው የምልህ። ያ ነው ማስፋት መለጠጥ የሚባለው መወጠር የሚባለው እሱ ነው። በ665 የቤት ህግ መሰረት እንደዚህ አይቻልም። አይላ ታውቃለች የቤታችንን ህግ፣ ሙግዲም እንደዛው። ስለዚህ ማቆም አለብን እንደዚህ አይነት ነገሮች። በሀሳብ ልዩነት ላይ የሀሳብ የበላይነት መከበር መረጃ ላይ የመረጃ አደራረስ ላይ ስህተት ተፈጥሮብሻል። መጀመሪያ ከሙግዲ ጋር ነበርኩኝ፣ ቀጥሎ ከአይላ ጋር፣ ቀጥሎ ከሙግዲ ጋር። እሱን እኮ ታዲያ አይላን የደገፍከው እኮ እንዲያውም አፏን ይቅር በሉኝ ብለህ ነው አሉ የለጠጥከው። ታዲያ እሱን እኮ ነው ሙግዲን መደገፍ ይቀድማል ነው እያልኩሽ ያለሁት። አደጋገፍህ አንጻራዊ አልነበረም። ስደግፍ እኮ ሀሳቧን ሳይሆን ምክንያት አድርገህ ቢሆን የደገፍካት አይላ መልሰህ የመደገፍ ግዴታ አይኖርብህም ነበረ። አንተ ግን ድምፁ ወደ አይላ ሲበዛ ከአይላ ጎን ቆምክ። ወይ እኔ እኮ እንደዛ አይደለም ብዬ እያወቅሽኝ ለምን እንዳለ አይሆንም ወደዛ እንደዛ እንኳን አልታመም። የሙግዲ የቃላት አጠቃቀም እኮ ለቃላቱ ግብረ ገብነት ይቅርታ አስገብታበታለች አይደል? ይቅርታለች። አንዳንድ ቃላቶችን የሚገልጽልህ ቋንቋ ታጣና ተጠቀመውና የዛ ኮንሰፕት ግን አደገኛ ሜሴጅ ስላለው ጎን ለጎን ይቅርታ ብላ አስገብታበታለች። ለምን ቡድን ቀየርክ ነው ጥያቄ። ያንን ስሜትና ያንን ሁኔታ ሊገልጸው የሚችለው ነገር ይሄ ቃል ነው ብላ ከተጠቀመች በኋላ ለቃሉ ግን በጣም ይቅርታ ካለች ቃሉ ብዙ ተመሳሳይ ትርጉሞች አሉት። ገብቷል? ስለዚህ እንደዛ አይነት ኢሜጅ እንዳይፈጠር ነው ይቅርታ የሚለውን ያስገባችሁ። አይላ ደግሞ አይ እንደዚህ አይነት ቃላቶች በእኛ ዘንድ የተወደዱ አይደሉም ማለች። እናንተ ምን ቤት ናችሁ ቡድን ጣልቃ የገባችሁ? ዘይ ጥያቄ። አይ እኔ አንደኛ እንትን ነው ከስር ያለ ሰዎች የመጀመሪያ የሙግዲ እንደዛ መናገሯ ትክክል ነው። ምንድነው ጥፋቱ ነው የኔ ጥያቄ፣ ድጋፍ አይደለም። ጥፋቱ አልታየኝም ብዬ ነው የገባሁት እና ጥፋቱ አልታየኝም፣ ግን የጥያቄው አካሄድ ግን ድጋፍ ስለሚመስል በዛ መልኩ ተረዱት እኮ። ታዲያ ይቅርታ የሚለውን ወርድ ያስገባችሁ እኮ አይላ እናንተ የተሰማችሁ ሀሳብ እኮ ጣልቃ እንዳይገባ እኮ ነው። አንዳንድ ሀሳቦች በነገር ላይ የተለመዱ ናቸው። ስታፕ አለ መግዲ የሆነ ነገር ስትል ከዛ በኋላ አይዳ ደግሞ ስታርም ጊዜ እኔ አይላን ተቃውሜ እኔ ስህተቱን ያልተረዳሁት በመግዲ ንግግር ውስጥ ብዬ ነው የገባሁት። ከዛ ዲስ ሚንስ አምናት አይዘር ደጋፊ ኦር ነቃፊ ማለት ነው። ማለት ደጋፊ አይደለሁም ነቃፊም አልነበርኩም ማለት ነው። ቡድን እንድቀይር ያደረገህ ነገር ምንድን ነው? ይህ ጥያቄ። አሁን አልቀየርኩም እኮ ከሁለቱም ጋር ሆኛለሁ እኮ። አሁን እኮ የሁለቱም ነው እንዴ። ልጅቷን ዱቄት ካስደረክ በኋላ ነው እንዴ? ልጅቷ ላይ እኮ እንደ ቅዱስ ጊዮርጊስ ፈጭታችሁ 7 ከበተናችኋት በኋላ እኮ የተበለሳችሁት። ምን አስባት ነው? ጠላት ተከበናል። አይላ ተከበነ በኤቪደንስ በመረጃ ማውራ ሶሪ መረጃ ሰጠቼ ደግሞ ፓፓራዚዎቼ እንደማይተኙ እንደማያንቀላፉ ላረጋግጥልሽ እወዳለሁ። እኔ አይደለም እዚህ ሲኖዶስ ውስጥ የሚደረግ ነገር መረጃ የሚደርሰኝ ሰው ነኝ። እኔ አይላዬ በነገርሽ ላይ የምታወሪው ከትልቅ ሰው ጋር ነው። ክንፋችን በጣም ሰፊ ነው። ከአጥናፍ እስከ አጥናፍ ነው። ምን በዚህ ጠረጣሪ ያለሽ? ግን ነበርሽ ራሱ ምንም ጥርጣሬ የለኝም። ስለዚህ ያ ለዛ ነው እኔ ወደ በሰለሽ ተጋጋለ ተሟሟቅ ያልኩት። ሀሳቡ አንድ ሰው ሲናገር ከተናገራችሁ ሀሳብ ውስጥ አንዱን ነገር የምናወጣውና ከሆነ ሀሳቡ ገለልተኛ የሆነና ገብቶሻል ፖለቲካ ያሰራል። የኔ የግል አስተያየቴ ነው የምነግርሽ። አንድ ሰው ግን አንድ ሀሳቦች ብዙ ትርጉሞች አሏቸው። ያን ስሜቴን ይገልጽልኛል ብሎ የመረጠው ቃሉ በራሱ ብዙ አይነት ስያሜና ብዙ አይነት ፍቺ ስላለው እኔ አሁን ከሱ የተረዳሁት በጣም ይቅርታ ለቃላት ያለች። ምክንያቱም እንደዚህ አይነት ቃላቶች ለስድብም ስለሚውሉ ነው። እሷ ግን እዛ ቦታ ላይ የሚሰጥ አስተምሮ፣ እዛ ቦታ ላይ ያለ ዶክትሬን
ሰዎችን የሚያነቃ የሚያድስ የሚያድን አይደለም። ውጤቱ እንዲህ ነው። እኔም እንደዛ ነበርኩኝ። ከዛ በመውጣቴ አምሶ ሃፒ ነው ያለችው። ለመብራራት ጥረት አድርጋለች ማለት ነው። ከዛ ተወጠረና ሀሳቡ ዲን ውስጥ ሲገባ ሰለምቴዎችን አታክ ወደ ማድረግ ነው ሄደው። ባንቸኩል ባንጣደፍ ባንሯሯጥ አይነት ማለት ነው። እነዚህ ልታስተምር አይደለም የገባችሁ። በነገራችሁ ላይ ሁሌ ነው የምናገረው፣ ይሄ ቤት የ665 ቤት ሀሳብ ነው። ሰዎች ሀሳባቸውን ፍሎ ያደርጋሉ። ስለዚህ ሰው ሀሳቡን ሲገልጽ ሀሳቡን ከምን ኢንቴንሽን እንደገለጸው ተነስተን አስተያየት ብንሰጥ ለደህንነታችን ሴቭ ይሆናል። ላይ የገብቶሻል እምልሽ ማን የት ሆኖ ምን እያደረገ እንደሚያዳምጥ አይታወቅም። አግኝተሽኛል ለማለት የፈለጉት አንቺ በትክክል ነው የገለጽሽው ሀሳብሽን። ግን ደግሞ ሀሳቡ የተነሳበት ምክንያትና ቦታው የሀሳቡን ውጤት ይቀይረዋል። አግኝቻለሁ። ድጋሚ ርዕስ ውስጥ መግባት አልፈለግም እንጂ መጀመሪያ ማውራቱን ስነሳ ምን አልኩኝ መሰለሽ? ይሄ እንዲህ ሃይማኖት ምናምን ፎርጌት እሱን ታዩና ፐርሰናሊቲሽም ጥሩ አይሆንም። ላይክ እየሰማች አይደለም እየሰማች ስላልሆነ ስትመለስ እንትን በይ። ኦኬ እሺ እሺ። አይላ አንቺ በተናገርሽው ላይ አይደለም ችግሯ። በነገራችን ላይ አንቺ የተናገርሽው ነገር ንግግሩ በይዘቱ ችግር የለበትም፣ ትክክል ነው። ነገር ግን ያንን ነገር እንድትናገር የተገደልሽው መግዲን በትክክል ያለችውን ነገር ካለመረዳትም ነው። እሷ እንደዚህ ያለችውን ኢንቴንሽኗን ሞቲቭዋን ያን ነገር ለመናገር ያበቃትም ምክንያት ተረድተሽ ቢሆን ነው መልካም የሚሆነው ለሌላ ጊዜ ነው እንጂ ያንቺን ንግግር ይዘቱ ችግር አለበት እያለች አይደለም። እሺ ላይ እንደዛ ነው። አግኝቻታለሁ። ትንሽ ልታተኳኩስ ነበር። ራስ አስገባት ባና ታተኳኩስ እስቲ። ወጣች እኮ አይ ትመጣለች። አንዴ ስልክ ገብቶባት ነው። ትመጣለች። ኪስ አርጋባታ እንዴ ባቢ? እኔ እኮ አላርፍም። ትቸትታለህ? ቸተትክ? ፈሪሃ እኔ ሀሳቤን አልቀይርም። በምን ጉዳይ ሀሳቤን? በምን ጉዳይ? መጀመሪያም ራሱ ኮመንት ላይ ጽፋ እኮ እንደዛ አይባልም ምናምን ብለህ ነበር ያስገባሃትና ከእንደጋ ተቀይረህ ደግሞ ወደ እሷ ሄደ። ኖ እኔ ከእናንተ አንጻር እንደዛ የሚሉ ሰዎች አሉ። ከነዛ አንጻርም ካለሽበት አንጻር የኔ ሀሳብማ ተናግሬያለሁ እኮ። እኔ ለሷ ከሆነ ሀሳቤን ተናግሬያለሁ። እኔ ከሷ ጎን ነኝ። እኔ የንግግር እንትን ብቻ ሳይሆን እኔ በፍቅር በትህትና ምናምን የሚባል ነገር አላምንበትም። አይንህን ያጠፋህ ሰው አንገትህን ቁረጠው የሚል ህግ ነው ያለው እኔ ጋር። እኔ ማምንበት ይሄ ነው። ከነዛ ሰዎች አንጻርም ተናግሬያለሁ። እነዛ ሰዎች እንደዛ ያልሆነ ሰው እንደዛ ተብሎ ይገለጻል። ገብቶሻል አባባሌ? ለምሳሌ ክርስቶስን የማይከተል ሰው ደንቆሮ ከተባለ ለኔ ደግሞ ክርስቶስ የሚከተል ሰው ደንቆሮ ነው። የኔ እምነት ይሄ ነው። ገብቶሻል? ሲቀጥል ደግሞ እኔ በትህትና ሰው ማናገር የሚባል ነገር አላቅም። ሰው እንደሚገባውና በመጣበትን አስተናግደው የሚል ህግ ነው ያለኝ እኔ ማለት ነው። ገብቶሻል? ስለዚህ እኔ በመሀልም እኮ አቋርጬዋለሁ ነገሩን እንትን ሸፋፍኝ እንትን አድርጌዋለሁ። እናንተ ገባችሁበት በመሀል እንትን ነው። ከራሳችሁ አንጻር ነው ሀሳብ ስትሰጡበት የነበረው። እኔማ ከሷ ጎን ነኝ ብዬ ነው የጀመርኩት ራሱ። እኔ ከሷ ጎን ነኝ፣ ምክንያቱም አምንበታለሁ፣ እቀበለዋለሁ ሀሳቡ። ባቢሎን መጀመሪያ ገና ገስት ገባ ራሱ ጽፋ ከታች ጽፋ እንዴት እንደዚህ ስጽፍ ያለች ትክክል አይደለሽም ብላ ገባች ማለት ነው። ከገባች በኋላ ደግሞ ደገመችው። ምንድን ነው? ለዛ ነው መጀመሪያ ራሱ አንተ ትክክል አይደለሽም ምንድን ነው ከታች ጻፈችው እኮ። እኔ የጻፍኩት ገሳ ትገባ ሳይሆን ብዙ አውርተን ነበረ ከዛ በፊት። በነገራችን ላይ እኔ ታሪክ እየተረኩ ነበረ ስለሌላ ሰው። እሷ ያ ቃል ስታመጣው ተናገረችው። ቃሉ ገብቶሻል? ተናገረችው። ከዛ የሆነ ታሪክ ተረኩ ነው የሆነ ሰው ማለት ነው። በቃ ጨረስኩት፣ ዘጋሁት። እንደዛ እያልኩ ነው የመጣሁት። እኔ መብትሽ ነው፣ እኔ ምንም ልልሽ አልችልም እያልኩ ነው የመጣሁት። ከዛ ደግሞ እኔ ከሷ ጎን ነኝ ከመጀመሪያው ነው። አላምንበትም። ከኦሪት በላይ ህግ ነው ያለኝ እኔ። አይነ ያጠፋ አይነ አጥፋው የሚባል ነገር አልከተለውም። እንደውም
አይነ ካጠፋ አንገቱን ቁረጠው የሚል ህግ ነው ያለው እኔ ጋር ገብቶሻል። ሰውን በመጣበት አስተናግደው የሚል አመለካከት ነው ያለኝ። ከእናንተ አንፃር ነው እንደዛ ያልኩት፣ ከእናንተ አንፃር ነው እንዴ። ፈሪሃ ግን ምንድነው? እኔ እሷ ጋር ለማጣላት ነው አንጣላም። የተረዳሁት ምንድነው መሰለህ፣ ከሚሰሙ ሀሳቦች በመነሳት ፈጣን ምላሽ የሚሰጡ የ665 ጎረቤቶቻችን ወገኖቻችን እያለ ነው። ፈሪሃን የሩቅ ወገኖቻችን እያለ ነው መጥራት ያለብን። የሩቅ እንዴት ነው መጠራት ያለባት? እሷ ከምታደርገው ነገር አንጻር በእውነት ወገናችን ለማለት ራሱ በጣም ፔንፉል። ይኸውላችሁ እኔ አሁን የተረዳሁትን ነገር ልንገራችሁ ማለት ነው። ሀሳቡ አንጻራዊ ማድረግ መልመድ አለባችሁ። እኔ አንዳንዴ ማለት ነው በዋትሳፕ ነው የምታወሩት መስተፋቅሮች፣ ሀሳቡ ትክክል አይደለሽም ወይም ደግሞ ሀሳቡ ልክ ነው ሊያስብል የሚችልበት አንጻር የሆነ ሰው ከሆነ አንግል ነው የሚናገረው። እኔ አሁን እኮ ቅድም ብያችኋለሁ፣ እሱ የተጠቀመችው ቃል በጣም ብዙ ሰዎች የሚጠቀሙት ቃል ነው። በነገራችሁ ላይ ገብቷችኋል እያልኩት ያለሁት ብዙ ሰዎች የሚጠቀሙት ሀሳብ ነው። ሀሳቡ በራሱ ይሄንን ጭንቅላት ያለው ሰው እኮ ይሄንን ሊቀበል አይችልም ቢልሽ አንድ ሰው ይሄንን እኮ ለመቀበል ደደብ መሆን አለብህ ቢል አንድ ሰው እንደዚህ አይነት አስተምሮ እኮ በቃ ደደብ ነው የሚያደርግህ፣ ያደነቁርሃል። አስተምሮ በራሱ ድንቁርና ነው የሚያመጣው ብትል ሪዛልት እኮ ነው፣ ያ ውጤት ነው። ግን ቃሉ ለሌላ ነገሮችም የሚውል ስለሆነ ነው ይቅርታ የሚለውን ሀሳብ በማልጣልቅ ያስገባችሁ። ጤናማ ቃል አይደለም። ልክ የኔ ቆንጆ የኔ ውድ እንደሚሉ አይነት ሀሳብ ቃል አይደለም። ግን የሚሰማትን ስሜት ሊገልጽ የሚችለው ወርድ ያ ስለሆነ ለቃሉ በጣም ይቅርታ ብላ ከተናገረችው ገብቶሻል አይደለም ብላችሁ ሌላኛው ሂስቶሪ መምጣቱ አስፈላጊ አልነበረም ነው እንዲላሉ ለወደፊታችሁ እኮ ነው። በነገራችሁ ላይ እንደዚህ አይነት ቦታዎች ላይ ካቨር ስትደራረጉ ሀሳቡንና ቦታዎቹን ለይታችሁ ነው መደረግ ያለበት። ምክንያቱም ሀሳቡ ወደ አንድ አቅጣጫ ነው የሚሄደው። በዚህ መንገድ ነው መስተካከል አለበት። እኔ የማምነው በዛ መንገድ ነው። ከዛ ውጭ ግን ያሉት ሀሳቦች የተያዙት ሀሳቦች ኖርማል ናቸው፣ የሀሳብ ልዩነት ናቸው። ግን ሌላም ቦታ እንደዚህ አይነት ነገሮች የሚደጋገሙ ከሆነ ቲፎዞ ይፈጥራል፣ በስርዓት ቲፎዞ ይፈጥራል። ያ ቲፎዞ ደግሞ አደገኛ ነው። ፐብሊክ ላይ ነው ያለ ነው። ሊገባችሁ የሚገባው ያ ነው። ከኛ ጋር ምንም የሚያገናኘው ነገር ኖሮ አይደለም። ገብቶቻል እያላችሁ ግን ለቲፎዞ የሚያጋልጥ አካሄድ ነው የተሄደው። ቢስተካከል ጥሩ ነው ብዬ የማስበው ያንን ነው። እንደ 665 መታረም አለበትን ብዬ የማስበው ያንን ነው። የዛ አስተምሮ የዛ ውጤት አስተምሮ አይ ሪዛልቱ ያደለም ውጤቱ ያደለም ያንን ተምሮ ያንን ተከትሎ ያንን የትሪኒቲ ያንን የዶክትሪን የዲቫይን አስተምሮ ተምሮ ሰው ማቹር ነው የሚሆነው የሚለውን እንደመደገፍ ነው እኔ መቅዲ መቃወም የምለየው። ምክንያቱም መቅዲ ስለ ሪዛልት ነው እያወራች ያለችው፣ ስለ ውጤት ነው የምታወራው። የዛ አስተምሮ መጨረሻ ድንቁርና ነው። የዛ አስተምሮ መጨረሻ አለመረዳት ነው። ግን ደግሞ ቃሉ በራሱ ኖርማል የሚሆን ስላልሆነ አምሶሪ አለች። ከዛ ግን ተለጥጦ በጣም ነው ርቆ የሄደው ማለት ነው። እና ፐብሊክ ላይ ስታወሩ አንዳንድ ሀሳቦችን ወቅታዊ ያድርጓቸውና እዛው ቅጯቸው። ካልሆነ ግን ታላቅ ቲፎዞ ይፈጥርና ቲፎዞውን ለማጥበብ በምታደርጉት ጥረት በራሱ ሌላ ስህተት ነው የሚፈጥረው። እውነቴን ነው የምላችሁ እንጂ የክርስትና አስተምሮ ዶክትሪን ውጤቱ ሪዛልቱ ምንድነው ቢባል አንድ ሰው ምን ብሎ እንደሚመልስ በግልጽ ነው የምናውቀው። ምናልባት ከዚህ የተሻለ ቃላት ልትጠቀሙ ትችላላችሁ። እሷ ግን ያላት ቃላት ይሄ ስለሆነ ለቃሉ ይቅርታ ብላለች። ደጋግማ ነው አንዴ ሁለቴ ሶስቴ ነው ይቅርታ ስትጠይቅ የሰማሁት። እነዚህን ታሳቢ ብናደርግ በጣም ጥሩ ነው። ካልሆነ ግን ውሻ በቀደደው ጅብ ይገባል ነው። እንግዲህ ለጅቡ የሚሆን ደግሞ በግ ማዘጋጀት አለባችሁ። ይሄን ነው ማለት የምንፈልገው እኛ። እኔ እንደ 665 ተቋም አባል ስለሆንኩኝ እዚህ ላይ አክሲዮን ስላለኝ ታውቃላችሁ። ራስ ገዝ በሆነም እንኳን ለምናገረው ነገር የኃላፊነት ወስጄ ስለምናገር ቤቱ ላይቭ ሪከርድ ይደረጋል። ሰዎች ሪከርድ ያደርጋሉ፣ ከዛ ፖስት ያደርጉታል። እና ጥሩ መስሎ አልታየኝም። እኔ ጥሩ መስሎ ያልታየኝ ምኑ ነው? ለምሳሌ አሁን ግልጽ ሳደርግ ከለላ የተሰጠው ለተቋሙ ነው፣ ለአስተምሮ ወይም ደግሞ አስተምሮ ለሚያመጣው ውጤት አይደለም። ከለላ የተሰጠ የሰማሁት ለተቋም ነው። ይሄ ደግሞ ወዳጅነት ይባላል። ወዳጅነታችሁን
ቤዝመንታችሁ ላይ ወይም ደግሞ ዶክትሪናችሁ ላይ ወይም ተውሂዳችሁ ላይ ያደርጋችሁ አይደለም ወዳጅነት የሚፈጠረው ጉርብትና የሚፈጠረው። ተቃውሞ የተከበረው አፈ ጉባኤ እባክዎ ተንቀጥሉ። ግደለው። አንተ ደግሞ ምን ልታደርግ ነው? አረባላ ምንድን ነው የምትለኝ? በቃ ሙዴን ከነትከው። በቃ አሁን አላወራም። በቃ ሴፍቲ በጣም አንዳንድ ንግግሮች ኤላ አሁን ተቃውሞ ብታስቀጥልም ማለት ነው። እኔ ምን ማለት እንደፈለኩ በጣም ገብቷል አይደለ? ወቅታዊ ሀሳቦችንና ቦታን ያማከሉ የተነሱትን ሀሳብ ያማከሉ ሀሳብ እንደመስጠት ጥንቃቄ የለም። ለምንጠነቀቅነት ነገር እንኳን ቢሆን ካልሆነ ነጥብ ማስጣል ነው። የተረዳሁት ያንን ነው። ኤላዬ ቀጥል። አይ አብሽር፣ ልክ ነሽ እባክሽ፣ ልክ ነሽ፣ እውነትሽን ነው። ብቻ ምላሽ በማንኛውም መልኩ ምላሽ ሲሰጥ የተናጋሪውን ሞቲቭ ተረድቶ ምላሽ ቢሰጥ መልካም ነው። ኢንጀነራል ያንቺ ሀሳብ እሱ ነው እያልኩ ያለሁት። መናገር የፈለገው ምንድን ነው? አንዴ ኤሜፍና ገባ የፈለገው ነገር አንጻር ነው ለማለት ነው። አመሰግናለሁ። ግን ተቃውሞ ነበረኝ። እንደዛም ሆኖ ባቢሎን በጣም አይ ተቃውሞን ቀጥል፣ ችግር የለውም ቀጥል። ሰላም ደናለን እናንተ መቼስ ኤሜፍና ገባ። አይ ልክ ነሽ እባክሽ። ቆይተ አንድ ሰው ልክ ነሽ ሲጀመር እሱ ነው የጀመረው። ልጅቱ በኮመንት የጻፈችው ምናምን በኮመንት ስለተጻፈ ብቻ እኮ አይደለም። በኮመንት የተጻፈው በቃ ሞተ እኮ። ስለ ንግግር ነው ስናወራ የነበረው። ታኝታችሁ ነው እንዴ የምታዳምጡት? እኔ በህልም ያያችሁትን ነው እዚህ ጋር የምትደግሙት? ምንም አልተገለጠላቸውም ገና። እነዚህ በቃ ችግር አለባቸው እንዴ? ምዕራፍ ላይ አልደረሱም። በጣም የተረዳሁት እሱን ነው በነገራችሁ ላይ እንጂ መግዲኮ ሀሳቡ ስድብ ቢሆን በንግግሯ ውስጥ የይቅርታ ቃላት አስፈላጊ አይደለም። ኦብቪስሊ የሚመጥነው ለዛ ሪዛልት፣ ለዛ ውጤት፣ ለዛ አስተምሮ የሚገልጠው ቋንቋ ይሄ ነው ብላ ትጠቀም እኮ በጣም ይቅርታ አትልም። እየደጋገመች አያስፈልግም። አገብቷል እያልኩ ያለሁት ግን ሞቲቫ የዛ ነገር ውጤት ይሄ ነው። ያንን ውጤት ደግሞ እኔ አልቀበልም። ግን ለተጠቀምኩት ቃላት በጣም ይቅርታ ካለች አሻሽላላችሁ አድርጉ ማለት ነው። ፈርስ ዘር ሄዶ ግን እንትን ማለት ለወዳጅነት የሚደረግ ጥረት ነው። በነገራች አንዳንድ ሰዎች ወዳጆቻቸውን አያውቁ። ማወቅ ሁሌ መርሳት የለባቸው። አንዳንድ ሰው ወዳጁን አያውቅም። እናንተ ለወዳጅነትና ለዲፕሎማት የምትጠቀሟቸው ቃላቶች ለፖለቲካ ይውላሉ። በእርግጥም ደግሞ ነገ ፖለቲካ ላይ ውሎ ልታዩ ትችላላችሁ። ስለዚህ ለዛ ነው መጀመሪያ ከተናጋሪው ሞቲቭ መረዳት አለባችሁ። ምን ማለት ፈልጎ ነው ያለው ነገር ይሄ ነው እንዴ ብላችሁ ካለው ነገር በመነሳት ሀሳብ መስጠቱ ሞር ለወደፊቱም የተሻለ ነው። በነገራችሁ ላይ አንሊሚትድ ነው ይሄ ፐብሊክ፣ በቃ ምንም ገደብ የለውም። በቀን በጣም ብዙ ቦታ ብዙ ሰዎች ሀሳብ ይነሳሉ። ግን ኤቭሪ ሲንግል ዴይ ሀሳብ ስንሰጥ መጀመሪያ ሞቲቭን ተረድተን ነው። ከዛ እኔ ማለት የፈለኩት ከዚህ አንጻር ነው ብለን ራሳችንን ለመከላከል የሚረዳን ነገር እኔ በዛ ስለማመን ነው። ያ ሁለት መልእክት ስላለው እኮ ነው። ታዲያ አሁን አንቺ የተናገርሽው በዛ በኩልም እንደዛ እንዳይሆን እንትን ስለተሰጋ አይነት ነው እንደዛ አይነት መልእክት ሲሰጥ የነበረው። ምናልባት ከገባሽ በዛ ቦታ ይሆን ማስተካከል ሲደረግ የነበረው ይሄ እንትን የለም ፖለቲካ ምናምን ጨዋታ ቀልድ የሚባል ነገር የለም። እሱ ያመጣ ተብሎ ነው ለመከላከል እንትን ሲደረግ የነበረውና ሐሳብሽን ትክክል ነው። ግን ነገሩ ምንድነው ብዙ አይነት መልእክቶችን የያዘ ነገር ስለነበር ነው። ወደዚህ ብትወስደው የሆነ ነገር አለ፣ ወደዚህ ብትወስደው የሆነ ነገር አለ። እንደዛ ስለሆነ ነው መሀል ላይ ለማስተካከል ደግሞ ትንሽ እንትን ይላል። ምናልባት አስተካክሏለች እኮ የኔ ፍቅር ይቅርታ ለቃሉ ካለች እኮ አስተካክሏለች። ኦብቪስሊ በቃ የተስተካከለ ሀሳቡን የሰጠችው እኮ እኔ እኮ ለዛ ነው ለምን በዛ ልክ ለወዳጅነት ሀሳቡ መስዋዕት እንዲሆን እንደተፈለገ ነው ያልገባኝ እንጂ እኮ ልጅቷ እኮ ሀሳቧን አስተካክላል ነው ገባ። ምክንያቱም ቃሉ ጤናማ የሚባል ቃል አይደለም። ሀሳቧን የሚገልጽ ቃል እንኳን ቢሆን ያ ቃል እኮ ጌታ ኢየሱስ ራሱ የተጠቀመው ቃል ነው እኮ ያልኩ እናንተ ደንቆሮች፣ እናንተ ዕውሮች፣ እናንተ የፉኝት ልጆች፣ እናንተ የመቃብር ልስኖች። እነዚህ እኮ ማሬ ማሬ የሚል እኮ የሙዚቃ ገጥሞች እኮ አይደለም። በነገር ይሄንን ቃል ራሱ ሲጠቀሙ የነበረው እምነት ለሌላቸው ውጤት ለማይሆኑ አማልክቶችን ለሚያመልኩ እሱ ለማይከተሉ ሰው ጌታ የሚዩት ያደርጋሉ በወደቀው መንግስት። ገብቷል። ጌታ ኢየሱስ ለነዛ ንግግሮች ምንም ይቅርታና ማስተባበያ አላደረገም። ክርስቲያኖች የምጠይቃቸው ስለሚገልጻቸው ያን ቃል የተጠቀሙት እኮ ነው የሚሉ ባቢ
አንድ ክርስቲያን ሄደ ጌታ እኮ እናንተ ውር እናንተ ደንቆሮ እናንተ የፉኝት ልጆች ብሏል ስለሚገልጽ ነው። እየሰሙ ስለማይሰሙ ነው፣ እያዩ ስለማያዩ ነው። ኤግዛክትሊ እኮ ይመልሱል እንጂ ይቅርታ ለቃሉ እኮ የሚል ሰው የለም እኮ። ወርድ ባይ ወርድ ግን እቺ ልጅ ከማህበረሰብ አንፃር ሎጂካሊ ከማህበረሰብ አንፃር እንደ ኢትዮጵያ ለስድብ ስለምንጠቀመው እየተሳደብኩ አይደለም። ያስተምሮ ሪዛልት ውጤት ግን መጨረሻው መደደብ ነው፣ መደንቆር ነው፣ ድንቆርና ነው። ገብቷል። ለዚህም ግን በጣም ይቅርታ ነው። ያንን ቃሏቷን የተሻለ ሀሳብ ያለው ሰው በተሻለ ቋንቋ መግለጽ ይችላል፣ ቢሆንስ ማለት ይችላል። ከዛ ውጭ ግን ያሉት ነገሮች እነዚህ ያልተገቡ የወዳጅነት ጥረቶች አደጋ ናቸው። አንዳንድ ሰዎች ወዳጆቻቸውን አያውቁም። ከዚህ ባሰ ሰምታችኋል። እዛ ሰፈር ከዚህ ባሰ ነው የሚባለው፣ ያለምንም ቅድመ ሁኔታ ያለምንም መጠንቀቅ። አንዳንድ ነገሮችን እኮ መርሳት የለብንም እኮ። አጉል ጨዋነት እየሆነ ነው አይደል? ቴንክ ዩ ሶ ማች እንትን ነው። ኧረ ቆይ ማይወድሽ ኦፒ እዚህ ጋር እንደዚህ አይነት ነገር ከዛ ጋር በሚመጣው ልክ አይደለም። በዚህ ከዚህ መሄድ ያለበት አንድም ነገር ይሄ እንደ አንድ ሙስሊም መርህ ያለው ሃይማኖት ነው እና መርሃቸውን ከነሱ ድርጊት አይደለም የሚቀዳው፣ ከራሳቸው መመሪያ ነው የሚቀዳው ነው። የልጅቷ ይቅርታ እሱን ያማከል አይደለም ሀሳቧ ውስጥ ይቅርታ እነሱ ቢሆኑ ይቅርታ ለዚህ ንግግር ብለው ነው ለጆሮ የሚሰቀጥጥ ነገር ሲናገሩ ለዚህ ንግግር ይቅርታ ብለው አይደለም። እኔ አንድ እየተቃወምኩ ያለሁት እነዛ ሰዎች ከዚህ በላይ እንደሚናገሩ ኢስ ኦብቪየስ እኮ በጣም ባለጌዎች መሆናቸው ኦብቪየስ፣ ምንም ጥያቄ የለውም። እሱ ላይ አይደለም። ነገር ግን የእነሱ ብልግና ለእኛ የመባለግ ፍቃድ አይሰጠንም ነው። እኔ ደግሞ ልጅቷ የመባለግ ፍቃድ ስለሌላት ለተጠቀመችው ቃላት ሀሳቧን የሚገልጽ እንኳን ቢሆን ይቅርታ ያለችው የዛ አይነት ኢሜጅ እንዳይኖረው ነው እያልኩ ነው ደግሞ ያለሁት። ኦልራይት እሺ እንትኑን መለኪያ እንዳይሆን ብዬ ነው ያኛው። መለኪያ አይደለም እኮ ለዛም እኮ ነው። ግን የዛን አስተምሮ ውጤቱ ሪዛልቱ ይሄ ነው። ለዚህም ግን ለዚህ ለቃሉ ግን በጣም ይቅርታ ብለውና ሰዋን የገለጸችው ይሄ ደግሞ መብትና ፍቃድ እንደሌላት ባለችበት አስተምሮ ውስጥ እንደዚህ አይነት ነገር ነፃ ፍቃድ እንደሌላቸው የሚያሳይ ነው። እሺ ልክ ነው። አትሊስት ስርዓቷን አሳይታለች ነው። የቃሉ ኦፌንሲቭ ነው ተረጣ እባክህ ልሰማ እችላለሁ። እኔ ፍቅር አረረረ አንቺ እንዴት ነቀኝ ነው እንዴ? ከንፈሬን አቀብዬሽ እንደዚህ ይሄኛው ሞቲቭ ነው። ከዚህ ሞቲቭ ነው እንጂ ለወዳጅነት ተብሎ ተልባሽና ጠላሽን ዘሽልኝ እንጂ ብሎ በመስኮት መወራወር አግባብ አይደለም። በነገራችሁ ፐብሊክ በጣም የሰማኋቸው እላፊ የሆኑ ነገሮችን ሰምቻለሁ። እላፊ የሆኑ ምክር ሳይሆኑ ማስተባበያዎችንም ሰምቻለሁ። ቅድመ ጥንቃቄ ማድረግ ያለብን በነገራችሁ ላይ የራሳችንን ጥቅም መሰረት አድርገን አይደለም። አንዳንድ ሰዎች አንዳንዴ ሰው ሲወደንም ሲያጠምደንም መንቃት አለብን። አንዳንዱ ለራሱ ግብር ሲሰበስብ መንቃት አለብን። አንዳንዶች የራሳቸውን ግብር ነው የሰበሰቡት ለሴፍቲያቸው ካሉበት ኢንቫይሮንመንት አንጻር ካሉበት ሁኔታዎች አንጻር አይ እኔ የዚህኛው ታይፕ አይደለሁም አሁን ከዚህ ውጭ ነኝ የሚል ሜሴጆችንም ስለሰማው ነው ደስ አላለኝም። በነገራችሁ ፍርሃት ከሞት አያድንም። የሀሳብ መገደብ ግን ለሌላ ሰው ትክክለኝነት መፍትሄ አይደለም። እዛ ሰፈር እንደዛ ያቁማ እየተዋወቀን እኮ በመጀመሪያ ለማን እንደምንከላከል የት እንደቆመን ምን እንደምንል እየተሰማመረን ብንሰማመር በጣም ጥሩ ነው እንጂ እኔ ደስ አላለኝም። እውነት ለመናገር ምንም ምቾት አልተሰማኝም። እንደ 665 ተቋም ነፃ ተቋም እንደመሆኑ መጠን ሰዎች ሀሳባቸውን በነፃነት መግለጽ እንዳለባቸው መጠን የተነሱት ሀሳቦች ከበድ ያሉና ጥቃት የሚመስሉ ናቸው። ዳው እንጂ ነፃማ ነው። እኔና ሀና አብረን ነበር። ነፈሪሃና ኤላ አብረው ነበሩ። ኤላ ደግሞ ብቻውን ነበረ። 3 አይነት ሀሳብ ነው የነበረው። ኤላ በመሃል ይዋዥቃል። ጆከር ነበርኩ ባቢ፣ እኔ ጆከር ነበርኩ። ጆከር ሆኜ ስጫወት ነበር። እኔ እኮ ባለ ትዳር ነኝ። ከታች ምንድነው ሚስትህ ከንፈር የወንድ ከንፈር እየሳም ምን አገባኝ? እኔ ይሳሳሙ እኔ ምን አገባኝ? ለምንድን ነው የምትነግሩኝ? ከንፈር ነው የምን እንጃ። ኤላ ከንፈሩን አነጠፈ ምናምን እያሉ ነው። ያንጥፋ ተሳሳሙ ተላላሱ እያሉ ነው።
እኔ እኮ እንደ ኮሜንታተር የምወደው ህዝብ ለሚያምር በቃ ምን እንደማደርጋችሁ ፍቅሮቼ ትለያላችሁ እኮ የሆነ እንትን አላቸው የሚያቀሳስሩበት ቅጽበታዊ ታይም አላቸው እና ሽፍት ነው። ኧረ ከባድ ብርጌድ አለ በኮመንት ሰው ባለፈው እኮ አጨልለውታል እኮ እንዴ የማይሳደብ ልጅ እናንተ ደደቦች ብሎ እኮ ነው የጀመረው ራሱ አላችሁ እናንተ ደደቦች ብሎ ገባ። በጣም ኮሜንታተሮች ትልቅ አብዮት በቃ ትልቅ ኢምፓየር ነው ያላቸው እና ግር ብለው አይምጡብህ። ግር ካሉ አያውቁም። በቃ በእውነት ስድብ ጥግብ እንደሚያወቁት የዛን ቀን ነው ማለት ጠገብ ለበላዚም በስድብ ታውቃለህ። ሄዱብህ እንዴ ሄዱብህ። ኧረ ምን ቺት ነው የኔ ማድረግ እኔ ቺት አላደረኩም። ታውቂያለህ ናይስ ክላስ ገባሽ እንደው ለደህንነታችን